ማስተርስ ያለውን ጋዜጠኛ በጥበቃ ልታባረር አትችልም። ስፖንሰር ለጣቢያው የሚያመጣ ጋዜጠኛን በጥበቃ ማባረር አትችልም። ለቦታውም አትመጥኝም። ነግርሻለሁ አስረግጬ። አትበር ገባ ዘይት በቃ ዝም በል መንግስት የለም በል። ሰላም ውድ የነቃ ቲዩብ ቤተሰቦች እንዴት ናችሁ? ዛሬም ባበደና ዘናፍታ በሚያደርጉ ቪዲዮዎች ተመልሰናል። ሳምንታችሁ እንዴት ነበር? ቪዲዮቹን እስከ መጨረሻ ድረስ አይታችሁ ዘናፈታ ካረጋችሁ በታማኝነት ላይክ፣ ሼር ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ አብዳ አስገባ ብሎ ቤቱን ብዙ ሰው ወዶታል። አሁን ሌላ ሰው ሲያከራዩ በቃ አብድላችሁ ለጀለስ የመቀበል እድሉን ስታገኝ ስማ፣ ዋጋው ተመችቶኛል። እሺ ግን ግቢው ትንሽ ጭር አለብኝ። የ15 ሺህ ብር ደሞዝተኛ በ5 ሺህ ብር ቤት አግኝቼ ልትጨማለቃለህ? እካካ አነገር ልንገርህ፣ በዚህና በዚህ ያሉትን ባዶ ቤቶች አያቸው ያንተ መሀል ላይ ነው። ሁለቱም ጋር ቺክ አከራይልሃለሁ። በ5 ሺህ ብር የቤት ኪራይ 50 ሴንት ነው ማድረግ። ቀርቀቦ በቀርቀቦ ላላ መላስ ደላላ እንዴና? አዎ እሱ ነው ደላላ። እንዴ ነው ቆየብን። በጣም አንድ ጣት ነበረ ቦታ ማስይዘው እሱን እንትን እያልኩኝ የኛን ታገኘ አደራ ነው ያገኘሁላችሁ። ቤት ነው ውጪ ነው የሚኖሩት ሰዎቹ፣ አሜሪካ ነው የሚኖሩት። ባለ ሁለት መኝታ ማን ነው ውጪ ከውስጥም ከውጪም ኪችን ያለው ስራ ነው። ደስ ይላል። አባችሁ ከውጪ ብዙ ክፍሎች አሉ። ታዲያ ሲሄዱ ሰዎቹ አማኞች ናቸው። ጸልየው ባርከውት ነው ቤት ያለ አሪፍ ነው። ታዲያ ከማን ጋር የምትገባው? ከሷ ጋር ነው የምንገባው። ከሷ ጋር ቤቱን እንዳልኩ ተጸልዩበታል። አሪፍ ቤት የጸልዩበት ቤት እንዴት ሰይጣን አስገባል? ተረጋጋ። ለአንተም ቢሆን እኮ ከሰው ጋር ብትገባ አይሻልም? ከጋኔል ጋር ትገባለች። ትተዋወቃላችሁ? ይኸውልህ የእኔ ፍቅር የሆነ ጓደኛ ነበረው፣ አፈቅርሻለሁ ምናምን እያለ የቱ ጓደኛ? መልአኩን ጓደኛ ነበረው። የ4 ዓመት ፍቅረኛሽን ይኸውልህ ለቅፋው ይኸውልህ ስቶ ሰውየው ለ4 ዓመት ተበድዬ ይቅርታ አይደለም የሚለውን የፀሐይን ዘፈን በየጎዳናው እየዘፈነ ነቅሏል። ጭራሽ ቺት አድርገሽበት ነው? ጭራሽ ቺት አታደርግም እሷ። ሆቢዋ ነው፣ ታለንቷ ነው። ይኸውልህ ቺት የሚያደርገው ሰው ሲሳሳት ነው አንዴ ሁለቴ። እሷ እኮ አትሳሳትም። የዕለት ተዕለት ተግባሯ ወስላታ ነች። ወስላታና ሰይጣን ቤት ያላስገባም። በጣም ይቅርታ። 3-4 ሰፈር ይዤሽ ሄድኩኝ። ሁሉም ቦታ ያውቁሻል። የት ላስቀምጥሽ? ምን ይሻላል? ታምሌ ምን ጀመረ እንዴ? ይሄ ልጅ በቃ ከሰፈር የሚያፈናቅል ያን እንኳን አፈናቃይ ድርጅት የለም። እንደውም እስካቫተር እንኳን ቢሆን ምን ይሻለኛል? ለበለ ድድ ማስጫ ላይ በጠራራ ፀሐይ ፓንት መስፋት ጀመርክ? እኛ እኮ በአንተ ጊዜ ስንትና ስንት ስራ እንደሰራን ታውቃለህ። መች ታውቃላችሁ? ሁላችሁ እሰፈር ያላችሁ እንዳለ ምን ሰርቷል? እሱ የሰሩትን ስራማ እናውቃለን። ነው ትልቅ ቦታ ደርሰው ፍሬ አፍርተው አይደል? ፍሬ ፈንዳና እኔማ እንዳንተ በጠራራ ፀሐይ ቁጭ ይሄ ፍሬ መሸፈኛ ፓንት አልሰፋሁም። ልንገርና አቺ ተፈተወራለ አራተው አመታኛ ደህነት አራቅም አልተማርኩም እኔ እና ነገ ይመጣታል። እንደተማርኩና እንዳልተማርኩ አሳይቷል። አልተማርም ይለኛል እንዴ? በማረክ ተመርቄ ዛሬ ወንድና ሊንጣልች ማን ልጅ ጠፍቶ ነው? የማን ድንቡሽ ልጅ ልጠፋው? ቆይ ምንም ልጅ አልጠፋም። እኔ ተመርቄ ነው በማረክ ከቤት ከግርግዳ ላይ ከማዘር ጋር ተፋልሜ ነው ያመጣሁት። አንተ ተመረቀ ደደብ ይላሉ። ወደ ቀለም ትምህርት እንገባለን። እቺ ምንድነው? የማን ልጅ ነው? እዚህ ጋር የአቶ ባቢሽ ልጅ ነው አይደለም? ኮጫ ካራባ ጋር ወልዳ ያመጣችሁ ልጅ እሱ ነው አይደል? ይሄ ምንድነው? አንተ በዚህ ልፈትነኝ ነው? ባለው ልትግሮ ምንድነው? በዚህ ልፈትነኝ ሻነች እሷ ዞማር ነክረች። ይሄ እኮ ባለው ልትግሮ ዘነች። ይሄ ሳብሮ ነው ተቃቆምኩ እኮ ቆየሁ። ብዙ አመት ሆነኝ ታውቃለህ። ይሄንን ያጥኑ። ሁለተኛ እዚህ ጋር ድድ ሳሰጣም ሆነ ሳሰጣ እንዳይጠይቁኝ እሺ። አጥኑ ይለቱ ጋር ይሄ ግማታ አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቀው ድምጽ ሰማሁ። ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው። ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው። እና በዚህ ሌሊት ምን ይሰራል? ጭራሽ ልብሱን ለባብሶ ወጣ። ይሄን ጉድማ መጨረሻውን ማየት አለብኝ ብዬ ቶሎ ብዬ እኔም ልብሴን ለባብሼ መከተል ጀመርኩ። አረማመዱ ሁሉ ከዚህ በፊት አርጎት የሚያውቅ ነው የሚመስለው። ምንም አይፈራም። እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ። በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባ። ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍት ሊሆን የቻለው? ከዛም ከአንድ የማይታወቅ ሰው ጋር ተገናኘ።
ቆይ ከማን ጋር ነበረ ስንኖር የነበረ? ማን ነው ይሄ ሰውዬውስ? ማን ነው? ቆይ ምን እየተፈጠረ ያለው? ጭራሽ ተንበርክኮ እየለመነው ነው። አይ ቲንክ ሳስበው ግን ታናሽ ወንድም ያለቃል። ደስ ይላል። ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንዴት ሲንጎራደድ፣ ጭራሽ ደግሞ በዚህ ሌሊት እስከስታውን ቢቀጠቅጠውስ? የሆነማ ልክ ያልሆነ ነገር አለ። ይሁት እስኪ በመጨረሻ አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ። ወደ ቤት መግባት ጀመረ። ከዛ ምንም እንዳልተፈጠረ ገብቶተኛ እና ምንድን ነው እየተፈጠረ ያለው? በጣም ግራ ገብቶኝ ነው። ላይክ ሰላም ነው ምንድን ነው? በቃ በሩ ላይ ቆሎን ድፍት ማድረግ ነው። ምን ያቀታል? ቦስያ ሰላም ነው አንሰላቢ። እዚህ ቤት እንዳመጣ ብያለሁ አላልኩም? እሺ ምን ላድርግ ቦስ? እትያስካል በሱ ዱቄት አለቀባቸው። ከማን ጋር የምትዳረቀው? የሆነች ልጅ ጓደኛዋ ላይ መተት ልታሰራ ብላ እያማከርኳት። እንደው እኮ ሀበሻ ግርም ቢል እራሱ እኮ ማደግ አይፈልግም እኮ ሰው ጎትቶ ለመጣል። እንደው ከዚህ በላይ ማስተርፒስ የሆነ ህዝብ አለ? እሱ እውነትህን ነው። ማን እንደ ሀበሻ? እራት ወደዛ አትስገኝ፣ አፍህን ተባበስ፣ ጠጣ ውሃ። በባዶ ሲጀመር ዱቄት ለምን ትበላለህ? የት አለ ውሃ? አጥቼ እኮ ነው። ቤት ውስጥ የለም ምንም። ውጭ አለልህ በጀሪካን ቅዳና ጠጣ። ያው ብርጭቆ እሱልህ። እናት ነግረኝም ነበር በባዶ ዱቄት ከምበላ በእናትህ። እኔ የምልህ ውሃ ምን ያደርጋል ውጭ ቢለከፍስ? አይ ይሄ ውሃ አይለከፍም። ጠጣ ቶሎ በል እስቲ። አወራድ ልህ በእናትህ ቶሎ ጠጣ። ምን ቀልድ ነው? ፕራንክ ተደረገሻል። ጸበል ነው። ሴጣን ፕራንክ ቁጭባርስ ሶባችኋል። ማስተርስ ያለውን ጋዜጠኛ በጥበቃ ልታባሪያት ስፖንሰር ለጣቢያው የሚያመጣ ጋዜጠኛን በጥበቃ ማባረር አትችይም። ለቦታውም አትመጥኝም። ነግርሻለሁ አስረግጬ። ካስፈለገ ደግሞ ሌሎች ሰዎችም ደግሞ ፎቶዋን ላክልን ሲሉኝ እኔ አልክም ያልኩት እውነት ለመናገር በእውነት እነ ያያ ዘልደታ ሌሎችም ፎቶዋን እያሉ ነበር። መላክ እችላለሁ፣ ግን ከዛ ጣቢያ አንቺ ስትነቂ እኔ እወጣለሁ። አለቀ። this is my final response። ነግርማቸው እና ሶፎንያስ እንወዳቸዋለሁ። ያ ኦፍ ኮርስ በችግር ሰዓት አብረው ቆመዋል። ለኔ አይተዋል። አናዷለች እና ሲጀመር ያባረረችበትን መንገድ ለኔ ምንም አያስኬድም። ማሮባታል። አሁን ተመለስ ብለውም የመመለስ ምንም እሷ ካልወጣች ያልመለስም ነው መሰለኝ። ወግነዋል፣ አይተዋል። የተበደለኩትን የተገፋውን አይተዋል፣ መስክረዋል። ወንድሞቼ ናቸው። የትም ጣቢያ ላይ ሄጄ ሌላ ፕሮግራም ላይ አልሰራም። የትም ጣቢያ ላይ ይሄን ቃል ገባል። የትም 3 ጣቢያ ደውሎልኛል። እውነት ለመናገር 3 ጣቢያ አብረን እንሰራ የተሻለ ኦፈር እናቅርብ። አይ ነግርማችሁም ትመጣላችሁ። ዝነኛና ሀብታም ታዋቂ ትሆናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ልጅ አይቼዋለሁ። ድምፁ በጣም የነፃነትን ይመስላል። አለን እዚህ 40 ሺህ ሊትር ታቀር ስላለ ችግር የለብንም። መጣችሁ ትጠጣለህ፣ ማነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች እንግዲህ ኮሜዲያን ያሲን ነው ያለው። ይሄ ልጅ በጣም ነፃነትን በጣም ይመስላል። ግን ያው እሱም ድምፁ ይመስላል ማለት ይተኳል ማለት አይደለም። ግን ያው ቢያስሞክሩት አሪፍ ነው። እቃውን ይዘዋል? አዎ ይዘዋል። ጥንቃቄ ስለሚፈልግ ግን ቦታው ጭር ማለት ይኖርበታል። ለሱ አታስብ። አንቺ ቦታውን ቃኝት ታርጊቶ ፈጠን ብትሉ ጥሩ ነው። ጊዜ የለኝም። እንደናንተ ይሄን ስራ የሚፈልጉ ብዙ ሰዎች አሉ። ምን ማለት ነው? ብንያዝ ምን ያክል መዘዝ ውስጥ እንደምንገባ ረስተው ነው።
ጥንቃቄ ያስፈልጋል። ምንም የለም ማለት ነው። ጥሩ ስራችንን መጀመር እንችላለን። Fly me to the moon, let me swim on the stars of my head. Baby, kiss me. Yeah, good time out. Good time out. Come straight up on the Get your black ass here. What's up, Big Mama? What's going on up there? You're having fun, Big Mama? Chilling, goodbye, Big Mama. Oh, really? Yeah, you want some food? Fuck your food, you black ass nigga. Turn your fucking music. You're disturbing me. If I'm gonna come there, I'm gonna. Are you listening to me? Okay. I'm sorry, Big Mama. I'll turn down the music. But let me give you a brother. That's ማና ብሩ አልተቻሉም። ያባበዱ ቪዲዮዎችን እየለቀቁ ነው። ሰው በዚህ ፉል ተመቶ ሞተ ቢባል ማን ያምናል? ኤሌላም ፓክ ስላመረተው ነው እኮ። እምገርምህ ኢትዮጵያ ውስጥ በራሳቸው ፋብሪካ በጥራት የሚያዘጋጁ ድርጅቶች ናቸው። ምን እሱ ብቻ ቴካዌ ኮንቴነር ቦክስ ከማምረት ውጪ ይህን የመሰለ ፔፐር ካፕ በጥራት ያዘጋጃሉ። ጥንካሬውስ ብትል ምንም አያፍስም። ድንጋይ ነው መጀመሪያም ደከም ብላ ነበር። ኧረ ሰውዬው እያየ ነው። ኧረ መጣልኝ ደከምከው። አሁንም ሽሮ ከልጅነት እስከ እውቀታችሁ ሽሮ ኢሳባ ሀብታም ያበደ ፊልም ሁሌ ሽሮ መመነሹ ምንቸት 10 ምንቸት ይሁን አረት ተረተራላችሁ። አዎ ትላለህ እንዴ ሆዳ ቁንጣኑንም አችሉት። 2 ምንቸት ከሁለት እንቁላል ጋር ዝቅ በል አንተ ሽሮ እንዳይ ዝቅ በል። እንደው ለ5 ዓመት ሽሮ ከፍዬላችኋለሁ። እኔ ነገደ ትንሽ ነገር መጋበዝ ደስ አይለኝ። የሽሮ እርሻ ገዛላችኋለሁ። ስማ እኔ ግን ዛሬ እንዴት ደስ እንዳለኝ ብታይ። አዎ እኔ ግን ትንሽ እየፈራው ነው። ሀብታም ወለድ የሚባሉ በሽታዎች አሉ። ስኳር፣ ደም ግፊት፣ ደም ብዛት የሚባሉ በሽታዎች አሉ። ለነገሩ ቀላል ናቸው። ገንዘብ ስላለን እኛ በግል አውሮፕላናችን ጠዋት ቁልፍ ከጠረጴዛ ላይ ነሳን ተረካ አድርገን ሄደን እዛ ሩዋንዳ የሚባል ሀገር ደማችን አስቀይረን እንመጣለን። እሱ እኛን አይመለከትም። በምግብ ከሆነ ግን እዚህ እንበላለን። ሽሮ ታዲያ መመናሹ ጋር ጋዴሚት እንዴ መጣችኋል እንዴ ልጆች? እንዴት ዋሉ? እንዴት ዋል ፍቅርዬ? መመናሹ ከዚህ በኋላ የምንጨባበጠው እንደዚህ ነው። መመናሹ ከዚህ በኋላ ደህንነት ቀና ብሎ አይንም። አልሰማውም እንዳለ ምኑ ኢቢኤስ ላይ ሙሉ ቀን የሚተላለፈው የኔና የሱ ቤተሰብ ያንተ ቤተሰብ እንዴ? እርግጠኛ ሲሆን ነግሮታል። ወይዘሮ መመናሹ የፕሌን ትኬት ቆርጥልሻለሁ። ጋቢና ተቀምጠሽ ነገደደለ እኔ እስራኤል ሀገር ሄደሽ ትሞለኩሻለሽ። ከአንተ ጋር ጋቢና ውስጥ ተቀምጬ በአይሮፕላን? አይ ከኔ ጎን እንኳን አትቀመጭ። እኔ በግል አውሮፕላን ነው የምመጣው። ኧረ ተመስገን። ድህነት ባንዴ መርሳት ከባድ ነው። እኔ ነገደ ገና ላንቺ ከዚህ በኋላ እንደውም መመናሹ የሚባለው ምግብ ቤት ይቀርና መማ አክሲዮን። ምንድን ነው ደግሞ አክሲዮን? እሱ ይከብድሻል። እኔ በግል የማስበው ወይ ይምላላችሁ። ወይ አንተ እውነቱን ውሸት ሳታውቅ ዝም ብለህ ዲም የተረጋግጥና
እኔ ራሴ እኮ አልገባኝም። ደህና ጥርስ እንዳለ ሰው ትስቃለህ እንዴ? አሁን አስጭኛለሁ እባክህ። 2 ኮንተረር ጥርስ አለ መርከብ ላይ እሱ ሲወጣ ነው። ቀበሌ መታወቂያ አዲሱ ተብሎ ነው መሰለኝ። ኤት 5 ሊትር ዘይት ገዝቼልሻለሁ። በጣም አሪፍ ፊልም ነው፣ እዩት። እኔ ሪኮመንድ አደርገዋለሁ እና እናንተም እስኪ አሪፍ የምትሉትን ፊልም ኮመንት ላይ አስቀምጡ። ስንት እንደገባ ታውቂያለሽ? ግን ዘይት ምን አውቃለሁ እኔ 7 ብር ገባ። 7 ብር ገባ ዘይት። መንግስት የለም በል። መንግስትማ አለ፣ ግን ኑሮ ተወደደ። ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን? ትክክለኛውን ዋጋ ቢነግራቸው እንዴት ሊሆን ነው? በቃ ተው። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ቪዲዮቹን እስከ መጨረሻ ድረስ አይታችሁ ዘና ፈታ ካረጋችሁ በታማኝነት ላይክ፣ ሼር ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ባበዱና ዘና ፈታ በሚያደርጉ ቪዲዮዎች እስክንገናኝ ቻው።